محمد وعلى آله وصحبه أجمعين. أما بعد، فيقول الله جل وعلا في كتابه الكريم: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. عباد الله، أيها المسلمون عباد الله، الله سبحانه وتعالى كبر يلاقو كتاب التكبر وقرآن ينقرنال: كل نفس ذائقة الموت، نفسه اللموت كماشنات لله يالو جيتا الله سبحانه وتعالى. ما من نفس منفوسة ترزق في هذه الحياة الدنيا وستذوق الموت. دنيا لا يمتاች نفسه اللموت كماشنات ወደድንም ጠላንም እንደሸኘን እንሸኛለን፣ እንደመጡት መተናል፣ እንደሄዱት እንሄዳለን። ዒባደላህ፣ የሄዱት ሄደዋል፣ እኛም መሄዳችንን እያረጋገጥን አላህ በቁርአን እየነገረን በተግባር ምድር ላይ እያየነው በተጨባጭ እየተመለከትን እየቆፈርን እየቀበር የሞተን እየሸኘን ነገር ግን እንደ ቀላል አይተነዋል ሞትን። ዒባደላህ፣ አዩሃ ልሙስሊሙን ዒባደላህ፣ ለዚህ ነው አላህ እውነታን ተጨባጭ ነገር ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ቀማሽ ናት። ወኢነማ ተወፈውነ ኡጁረኩም የውመል ቂያማ፣ አጅራችሁን የምትረከቡት የሚሞላላችሁ የሰገዳችሁበት፣ የጾማችሁበት፣ ሐጅ ያደረጋችሁበት፣ የጎረቤት ሐቅ የጠበቃችሁበት፣ የጓደኛ ሐቅ የጠበቃችሁበት፣ የሚስት ሐቅ የጠበቃችሁበት፣ የልጅ ሐቅ የጠበቃችሁበት፣ ከሌብነት የራቃችሁበት፣ ሶደቃ የሶደቃችሁበት፣ መልካም ሥራ የሰራችሁበትን አጅር የምትሞሉት የቂያማ ቀን ነው። ይሄ ነው ለላ ያሉ ጌታ እየነገረን ያለው። ሊዛ ለዚህም ነው የሰው ልጅ የተዘናጋው። ዱቤ ነው የሚሰጠው፣ ነገ ነው። ዛሬ የነገው ተጽዕኖ ወይንም ደግሞ ውስጣችን ደስታን፣ ሐሴትን፣ ታላቅነትን ይሰጠናል አላህን ስንገዛ። አዎ፣ ነገር ግን ዋናው አጅራችን የምንቀበለው የውመል ቂያማ ነው። ዛሬማ ቢሆን ኖሮ በሰገዱ ቁጥር ቢሰጥ ኖሮ፣ ካሽማ ቢሆን ኖሮ፣ እበር ላይ የወጣን ብንቀበልማ ኖሮ መስጊዶች በጠበቡ ነበረ፣ የዒባዳ ቦታዎች በጠበቡ ነበረ። ግን ነገ ነው የሚሰጠው። ዛሬ ላይ ሰግደ ትወጣለህ፣ አታየውም፣ አይታይህም። ነገር ግን አቴንዳንስ ተይዞልሃል። ያ አብደላህ፣ ፈመን ዙዚያ አን ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከጀሃነም እንዲርቅ የተደረገ ወደ ጀነት የገባ ፈቀድ ፋዝ፣ በእርግጥም ተሳካለት፣ ይህ ታላቅነትን ተጎናጸፈ ይላል አላህ። አላህ 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 ነው እያለን ያለ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር። የቅርቢቱ ዓለም የመታለያ ሸቀጥ እንጂ አይደለችም። የፈጠራት፣ ያመጣት፣ የሰጠን፣ ያሳየን እየነገረን ነው ምንነቷን። እኛም እያየን ነው። ዛሬ ፏ ብለሃል፣ አምሮብሃል፣ ጥሩ ነጋዴ ነህ፣ ጥሩ ብር አለህ፣ ጥሩ ገቢ አለህ፣ ጥሩ ቤት አለህ፣ ጥሩ ትዳር አለህ፣ ወንዱን ወልደሃል። ነገር ግን አላህ ሱብሓነሁ ወተዓላ ዘንድ ማፈር እንዳይመጣ እንሄዳለን። ወደድንም ጠላንም ይችን ምድር እንለቃለን፣ እንሰናበታለን። አካውንታችን ይዘጋል። በየትኛውም አቅጣጫ ያለ የኛነታችን መገለጫ ይዘጋል። ያ አብደላህ፣ እንደዚህ የሚሆን ሰው ለነገ ስንቅ ማዘጋጀት የለበትም ወይ? ውጭ የሚሄድ ሰው ስንቅ አያስፈልገውም? ከሀገር ውስጥ ከደሴ አዲስ አበባ የሚሄድ ስንቅ አያስፈልገውም? ስንቅ አያስፈልገውም ወይ? የማደሪያ አያስፈልገውም? የምግብ አያስፈልገውም ወይ? አብደላህ፣ አላ ነተዘከር ሀዛ፣ አናስታውስም? አንገሰጽም? አንመከርም? አወለም ኑዓሚሩኩም ማ የተዘከሩ ፊህ መን ተዘከር፣ የሚገሰጽበትን ዕድሜ አልሰጠናችሁም ነበርን? ይላል አላህ። ሰጥቷል። ዑለማዎች ምን ይላሉ? 40 ዓመት ነው አሉ፣ 18 ዓመት ነው አሉ። እኛ የምንገሰጽበት ዕድሜ ተሰጥቶናል። 50 ዓመት ሆኖት አይመከርም፣ 40 ዓመት ሆኖት አይመከርም። አብዛኛውን ከግማሽ በላይ የነብዩ አለይሂ ሰላቱ ወሰለም ኡመቶች እስከ 60 እስከ 70 ዓመት ነው የሚኖሩ። ይሄ ነው
ከዚህ በላይ አንዳንድ ሰዎች ናቸው ቢሾልኩ አሁንማ 100 መሙላት እኮ ጉድ ያስባለ እኮ ነው ትንግርቱ ሆኖብናል እኮ ይችን እድሜ አብዛኛውን አሳልፈናት የቀረችዋን እንኑር አንኑር والله لا ندري አናቀም ያ አብደላህ ስለዚህ ለዛኛው ዓለም መዘጋጀት አለ ለቀድ አህሰነ القائل ገጣሚው እንዲህ ሲል አሳምሯል ጀናዛ አምጡለት እናንተ ስሩ ኢንሻአላህ እናንተ ስሩ አብሽር لقد أحسن القائل هنا قال لا دار للمرء بعد الموت يسكنها إلا التي قبل الموت يبنيها فإن بناها بخير طابت مسكنه وإن بناها بشر خاب بانيها الله من يلالو يهقت آمي أمي قر من قرقرنا يتناقروا من على مسلاتشو ايو لا دار للمرء لا سولج اللوم አገር የለውም إلا التي قبل الموت يبنيها كما موت በፊት ገነባው አገር እንጂ አይኖርም እየው عباد الله አሁን የምንኖረው ነገ የምንኖረው ተነጎዳ የምንኖረው ትናንትና በሰራነው ነው ዛሬ በሰራነው ነገ እንኖራለን ዱንያ ላይ ዳሩ አመል اما الاخره فدار جزاء ዱንያ የሥራ አገር ናት አኺራ የደሞዝ መቀበያ አገር ነው عباد الله ይሄ ነው ያለው ተጨባጭ ይሄ ነው እውነታው ይሄ ነው عباد الله نتذكر እናታችንን አላህ ይዘንላቸው رحمه الله تعالى አላህ ይዘንላቸው አላህ ጀዋቡን ያስተካክልላቸው መልስም ይሰጥ አላህ ያድርግላቸው አላህ Subhanahu Wa Ta'ala ምህረቱን ይችራቸው እናታችንን በሳቸው ሰበብ ነው የተገናኘ ነው ግን የውመማ ሰንወድዕ كما ودعنا غيرنا ከኛ ውጭ ያለን እንደሸኘን እንሸኛለን እንደፈለገ ብንጠግብ እንደፈለግን ቢመቸን እንደፈለግን ጤናማ ብንሆን ዘላለም አንኖርም عباد الله ሟቾች ነን لا دار للمرء بعد الموت يسكنها ከሞት በኋላ የሚኖርበት አገር የለም ለማንኛውም ሰው إلا التي قبل الموت يبنيها كما موتوا بفيت جنبوا أجر إنجي بصلاته بعقيدة بتوحيده بسنة بملكام سرا يجنبوا أجرنا من وراه فإن بناها بخير طابت مسكنه بملكام جنبتوات كونه عقيدة استكاكلوا توحيدون يزو اللهم ببتشينة يتجزا صلاة مسوق صلاة يسجده صومون يصوم هاب كتبقوا بيتون سرتوا كونه منور يوم يعمر لك وإن بناها بشر بعد يقع جنبتوات كونه جن ويل له ويكساروا على ويتفاتوا خاب بانيها جنبنيوا كسروا الله من صلاة بمتو يتجنب بابيت عقيدان በማበላሸት የተገነባ ቤት በዝርፊያ በቅሚያ የተገነባ ቤት በማጭበርበር በማምታታት የተገነባ ቤት በሙስና የተገነባ ቤት በሌብነት የተገነባ ቤት በዝሙት የተገነባ ቤት በአራጣ የተገነባ ቤት ኻበባኒሃ ግንበኛዋ ከስሯል ያ አብደላህ ዛሬ እኔና አንተን ما يقيم صلبنا خير لنا من أن نجمع الدنيا بعصرها بحرام ዱንያ ላይ ያለን የቴክኖሎጂ አይነት ጥቅጥቅ አድርገህ ዓለምን ከምትመራ ጀርባህን የሚያቆምልህ ሐላል ነገር ቀምሳ አላህን ተገዛ ለምን ላቡድ አንከ ستذهب وسترحل وسأرحل لا محالة እው ሞት ቢቀር ለታላቁ ነብይ ይቀር ነበር እንደ ነብዩ አይነት ምድር ላይ አልመጣም እንደ ነብዩ አይነት የልጸንስ አታውቅም ነብዩ መሐመድን አይነት ምድር ተሸክማ አታውቅም ነብዩ መሐመድን አይነት ግመልም ተሸክማ አታውቅም እንደ ነብይ መሐመድ ምድር ላይ አልመጣም ሰይዱ ወለዲ አደም የአደም ልጆች አለቃ አይነታ አንደኛ ናቸው ነብይ አለይሂ ሰላቱ ወሰለም አፈኢም ተፈሁም الخالدون አንተ ብትሞት እነሱ ዘላለም የሚኖሩ መስላል መሐመድ እንደምትሄድ ይሄዳሉ ለምን ካኑ የተረበሱነ መውተ መሐመድ የነብዩን መሐመድን ሞት ይጠባበቁ ነበር እንገላገለዋለን አባቱን በወጣትነት ነው የሞተው አብዱላህ ከ25 ዓመት አላለፈ መሐመድም አሁን ትንሽ ቆይቶ ብሎ ይሞትልናል እባክህ ዝም በል እያሉ ይጠባበቁ ነበር አፈኢም ተፈሁም الخالدون አንተ ብትሞት እነሱ ዘላለም የሚኖሩ ይመስልሃል መሐመድ አይኖሩም ይሞታሉ የሚሞት ሰው ስንቅ ያስፈልገዋል والله وبالله وتالله انتبهوا በጣም ንቁ አደራ የስንቅ ሁሉ ትልቁ ስንቅ ያስፈልጋል አዎ ሶላት ስንቅ ነው ዘካ ስንቅ ነው ሶደቃ ስንቅ ነው ለጎረቤት ማሰብ ስንቅ ነው ለምስኪን መስጠት ስንቅ ነው
ሰው ሐራም አለመብላት ስንቅ ነው ዝሙትን መራቅ ስንቅ ነው ስንቅ አይነቱ ብዙ ነው የስንቅ ሁሉ ስንቅ ግን አቂዳ ነው ተውሂድ ነው አላህን በብቸኝነት መገዛት ነው እምንሰግደው ለሱ እምንጾመው ለሱ እምንምለው በሱ ስም ድረስልኝ እሱን ልጅ ስጠኝ እሱን ሐጃዬን አውጣ እሱን ወላሂ በቃ በአላህ ስም ብቻ ነው ነብዩ አለይሂ ሰላቱ ወሰላም አደራችሁን እንዳትብሉ በአላህ ስም እንጂ ብለዋል ሸህየን እነንየን አባብየን ጫልየን ሾንክየን አይማልም ወልዮችን እንወዳለን ያዝልኝ ያሳምረ የአላህን ባሮች እንወዳቸዋለን እነ ጅብሪልን እንወዳለን እነ ሚካኤልን እንወዳለን ነቢ መሐመድን እንወዳለን የአላህ ነብያቶች ሁሉ እንወዳቸዋለን መውደድና ማምለክ ይለያያል ይሄን ለይልኝ ይሄ ነው ዋናው ይሄንን ካለስ መሐመድ ብትባል አህመድ መሐመድ ብትባል አህመድ ሼህ ሁሴን ብትባል አህመድ ሼህ ከማል ብትባል መሐመድ አብዱላህ ብትባል የፈለገ የአረብያ ስም ሽር ብታደርግ ስም ኮት ነው ስም ኮት ነው ስም ቲሸርት ነው ስታወልቅ አንተ ሌላ ነህ በልብስ ነው በቃ ልብስ ነው እኔ መሐመድ ብሎ ሶላት ካልሰገድኩ ምን ጥቅም አለ ምን መራለው ተመካከረው እናትና አባት ይሄን ልጅ ማን እንበለው መሐመድ በይዋቦ የነብዩ ስም ነው አዎ መሐመድ هذا محمد لا يصلي አይሰግድም وهذا محمد لا يعرف دين الاسلام አልተባረም እንዴት ነው ማንማረው እንዴት ነው አቂዳን ማንይዘው ተውሂድን ካላት የመጣንበትን ዓላማ መርሳት ይሆንብናል ያ አብደላህ የመጣንበት ዓላማ አላህን በብቸኝነት ልንገዛ ነው እሱን አንድዬን ለሱ እጅል እንሰጥነ የመጣ ነው ስለዚህ ዛሬ ላይ ቢመችህ ዱንያ እንዳትሸውደን ዱንያ እንዳታታልለን አደራችሁን ስለዚህ የአላህ Subhanahu Wa Ta'ala ባሮችን እንወዳቸዋለን አብዱል ቃድር ጀይላኒንም እንወዳቸዋለን የነ ኢማሙ ሻፊዒን እንወዳለን እነ ኢማሙ አህመድን እንወዳለን እነ ኢማሙ አቡ ሐኒፋን እንወዳለን እነ ኢማም ማሊክን እንወዳለን ሷሃቢዮችን እንወዳለን በስማቸው ግን አንምልም አለቀ ይሄ ነው ዋናው ፋሲሉ ነው መውደድና በስማቸው መማል ይለያያል የሸህ ያለ ይሄንን ያለ አበየ ድረሱልኝ እነነ ያደራሁን የልጄን ነገር እባክህ የኔ አባት ልጄ ሊያመልጠኝ ነው የኔ አባት ድረሱልኝ ታሞባቸው እንደዛ የሚያደርጓሉ በሌም ይሄዳል አድሩስ እቃ ጠፍቷል አዎ በሌን ንግባ እሺ ለምን በወላሂ ማይተማመንም በወላሂ ወላሂ አርኸሱ አረከሱት ታውት ዝቅ አደረጉት የሸዎቹ ጋቻ ሲመጣ አገር ይቀልጣል ጉድ ይሆናል ሰው ይቆማል አረባካችሁ ይላል የሸዎቹ ጋቻ መጥቷል ያ አብደላህ ከአላህና ከሸዎቹ ጋቻ እኩል ማድረግ ራሱ ሽርኩም ቢላህ فكيف اذا فضلت الጋቻ እንዴትና የት ነው ያ አብደላህ ወላሂ አላህን እንፍራ አረ ለአላህ በላችሁ አረ እንደው በአላህ ይሄን እየተነጋገርን ያለ ነው ቀብር ላይ ዶሪሃ ተስሩ ዶሪሃ አይሰራም ዒባዳ ለገይርላህ መስጠት ነው ስለት ከአላህ ውጭ ላለ የሰጠ ይከፍራል አደጋ ውስጥ ይገባል يوفون بالنذر ويخافون يوما كان شره مستطيرا الله سبحانه وتعالى ስለታቸው ለአላህ የሚያሟሉ ያንን የያንዳንዱን ሰው ልብ የሚያንኳኳውን ቀን እሱን የሚፈራ ያለ ነው አላህ Subhanahu Wa Ta'ala ይሄ ለኛ ዲናችንን ቁጥር አንድ የምንይዘው ሶላት ሰጋጅነ አዎ እንደው ጠባል አድርግም አምስቱንም ወቅት እንደው ምንም አያልፈኝም እሺ የሸዎቹ አለህ ግን እላለሁ لا صلاة لمن يقول هذا والله صلاة له والله وبالله وتالله قرآن يمطاو በዚህ ነው ነብያት የመጡት በዚህ ነው ከመጀመሪያቸው ከኑህ ጀምሮ እስከ መቋጫቸው መሐመድ ድረስ አን ይዕቡዱላህ ወይስተኒቡ الطاغوت አን ይዕቡዱላህ ወይስተኒቡ الطاغوت يا قوم اعبدوا الله ما لكم من اله غيره ወገኖቼ ከአላህ ውጭ በትክክል የምትገዙት የለምና አላህን ተገዙ በዚህ ነው ነብዩ ሁሉ የመጣው ስለዚህ አቂዳህን አስተካክል አንተ አስተካክላል ጎበዝ አንተ ለቴክኖሎጂ ቅርብና አንተ ለኢንፎርሜሽን ቅርብና ራስን አስተካከል ወልይ አትገዛም ነብይ አትገዛም መላእክት አትገዛም ቅዱሳን አትገዛም ጎበዝ ማሻአላህ ግን አክስትህሳ አያትህሳ እናትህሳ ልጅህሳ ታላቅ ወንድም ታናሽ ወንድም አጎትህሳ ያጎትህ ልጅሳ እንዴት ነው አስተምር ይሄንን ንገር ይሄንን አስረዳ አላህ በብቸኝነት ይመለክና ያለው እኛኮ የአላህ ለሰው አትስጡ አልን እንጂ ሰዎችን እርገጧቸው አላልንም እኮ አብዱል ቃድር ጀይላኒ የታባቱ እኮ አላልንም ጅብሪል የታባቱ አላልንም ነብዩ የታባታቸው አላልንም እንወዳቸዋለን የአላህን ባሮች መውደድና መገዛት ይለያያል መይዝ ፈርቅ ፈስል
በእነዚህ መካከል ለየው ሰንጥቀና ተመልከት አትቀላቀል መብራት እንኳን ከተላጠና ከተገናኘኮ ይቃጠላል ይነጃል እኮ ሁሉም የራሱ ፍሎም ያደርግበት አለ የራሱ ቦይ አለው የራሱ አካሄድ አለው መስመራት ታስት ግድብ ከጣተ ይደረማመሳል እንጂ በጥቂቱ አይወጣልም ስለዚህ ረፊ አብደላህ አደራህን ይው አቂዳ አንደኛ ነው ሁለተኛ ሶላት ነው ሶላት ፈከም ሙሐመድ ላይ ሸል ሶላት ቪዲዮ ቤቱ ቁጭ ብሎ ጫቱን በጉያው ይዞ ሃይላንዱን ገዝቶ ኮካውን ገዝቶ እጥብ የሚያደርግ ራሱን የሚገላለ መሐመድ እየሰማህ ነው ወላሂ ጫት መቃም ማለት ራስህን መግደል ነው ተንቀሳቃሽ አስከሬ ነው የምትሆነው እተቀላ ላንተው ነው እኔ አላወጣ እኔ ምን አገባኝ እኔ 50 ብር አላወጣ 60 ብር አላወጣ እኔ ሃይላንድ አልሰጥም አንተው ነህ ነጋዴው አንተው ነህ የምትሰራው አንተው ነህ ጎበዙ ለዱንያ በደንብ አድርገህ ትሰራለህ ጫት አትቃምበት ጫት አትቃም ወጣት ውጣ ከቪዲዮ ቤት ምን ትሰራለህ ጫት ቤት ምን ትሰራለህ ቲያትር ቤት ግባ መስጊድ ተራቁቷል እኮ አንተ ኳስ ስትዛለል ወንበር ስትመታ መስጊዶች ተራቁተዋል መስጊዶች እኮ አንድ ሶፍ እኮ መሆን አቅቷቸዋል አንድ ሶፍ እንኳን መሆን አቅቶታል ለምን ይሄ ነው ይሄ ተቀዱም ነው ሲቪላይዜሽን ነው ይሄ ምጡቅነት ነው ይሄ ተቀዱም ነው ይሄ ወደፊት መገስገስ ነው ይሄ እድገት ነው ይሄ ስልጣኔ ነው አይደለም والله هذا سقوط على ام الراس በራስ በጭንቅላት ባናት መደፋት ነው ያ አብደላህ ሰምተኛል ላጎተህም ነገር ወልዮችን አይወዱም እነዚህ አንድ የሆነ ቃልቻ አይቼ አትበል ወልዮችን እንወዳለን ለይልኝ ይሄንን ወልዮችን እንወዳለን አንገዛቸው ሶላት ላይ በርታ ያ አብደላህ ነው አው ለምን ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል العهد الذي بيننا وبينهم الصلاة فمن تركها فقد كفر በእኛና በካህዲያን መካከል ያለው ልዩነት ሶላት ነው ሶላት የተወክዷል አሉ ማናቸው ያሉት ሙሐመዱር ረሱሉላህ ሙሐመድ ናቸው ያሉት አላህም በቁርአን እንዲህ አለ فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ከሽርክ ከተወበቱ ሶላት ከሰገዱ ዘካ ካወጡ በእምነቱ ወንድሞቻችሁ ናቸው ብሏል አላህ Subhanahu Wa Ta'ala ስለዚህ ሶላት የማይሰግድ ወንድም አይደለም ለሙስሊሞች ይከፍራል ኤው አመንጦኛ አይደለም በመረጃ ላይ ነገርኩት ሶላት የማይሰግድ ሰው ሙስሊም አይደለም አይሰገድበትም ረሂመሁላህ አላህ ይዘንለትም አይባልም እንዲያው ቀብሩን አላህ ያስፋለት አይባልም ሶደቃማ አይሶደቅለትም እንደዙ ሐጅም አይደረግለትም አቡ አላህ ይዘንለት አይባልም ለምን لانه كافر بالله جل وعلا ማን ያለው ሙስጠፋ ሰለላሁ ዐለይሂ ወሰለም እውነተኛው ትክክለኛው ሙስጠፋ ናቸው ይሄንን ያሉት ትክክለኛው ሙስጠፋ ይሄን ብለዋል ያዙላቸው ይከፍራል ተብሏል እንዳትከፍር ጥረት አይደል ሶላት ማስተግድ ከሆነ ብታርድ ይበክታል አይበላም ልጅህን አትድርም እህትህንም አትድርም ለምን እሷም ምትሰግድ ከሆነ አንተም አትሰግድ ከሆነ ላ ሰልጠና ለሙስሊምን ለካፊርን አላ ሙስሊም በሙስሊም ላይ ካፊር ስልጣን የለውምና ይሄ የነብዩ ነው ኢማሙ አህመድም استنبط من هذه الآية على أن تارك الصلاة يكفر ይከዳል ብለው ተናግረዋል ኢማሙ አህመድ ረሂመሁላህ ኢማሙ ሻፊዒ አይከፍርም ይላሉ ግን ይገደላል መገደል ቀላል ነው በስቅላት ይገደል ማለት ቀላል ኃጢያት ነው ቀላል ወንጀል ነው አብደላህ ስለዚህ የሶላትን ነገር አደራ ብለዋል ነብዩ አለይሂ ሰላቱ ወሰለም በመጨረሻ እድሜያቸው ላይ ሌላ እዚሁ ጋር ተያይዞ የሚገናኙ አዳዲስ ነገራቶች አሉ ምን አለ ሰው በሚሞትበት ሰዓት 14 አመታት 6 ወር 3 ቀን እየተባለ የሚቀመጣል ሸሪዓ ላይ ያለው የለም አቡበክር አያቁት ዑመር አያቁት ዑስማን አያቁት አልይ አያቁት እነ ኢማሙ ሻፊዒ አያቁት እነ ኢማም ማሊክ አያቁት እና አሁን መጣ በብዙ ነገር አረም ተበልተናል ብዙ ነገር ባህል ከሌሎች እየተሰረቁኛ ውስጥ ገብቶብናል ይሄንን አረም ነው እኛ እየቆተቆተን ያለነው ይሄው ታው የለም ሶደቃ የለም እንዴ አላልኩም አለ ሶደቃ አለ ነገር ግን 7 የሚባል ሶደቃ የለም 14 የሚባል የለም 3 ቀን የሚባል የለም 6 ወር የሚባል የለም ሶደቃ በሚመች ሰዓት አውጣ ለአባትም ለናትህ
እምትጠራውን ደግሞ እወቅ ምስኪኖችን አብላ ረዳት የሌላቸው አሮጊቶች አሉ አብላ ስንት የቲሞች አሉ አብላ እንጂ አንተ ጓደኛህን ነጋዴ ፏ አድርገህ ታበላዋለህ እሱም የራሱ ለጥፎ አድርጎ ያበላል እከክልህ ነው እንደዛ አይደለም ሶደቃ እወቅበት ሶደቃ አላማውም ይግባ ጓዴ ግብዣ አይደለም ግብዣ ራሱን የቻለ ነው ሶደቃ ራሱን የቻለ ነው ሻው ይሄ ነው ሁለተኛ ሶደቃው ላይ اللهم صل وسلم على سيدنا ومولانا محمد وعلى ال سيدنا محمد القائل انما الاعمال بالنيات اللهم صل وسلم على سيدنا يلم والله العظيم يلم انه አለ የሚል ይጥራይ እጠራቢ ቦታ መጣለሁኝ እኔ ይጥራይ የለም ይሄ ሶላዋት የለም አላልንም እው እንዳይሳሳት ሶላዋት የለም በነብዩ ላይ ማውረድ የለም አላልኩም አልወጣኝም اللهم صل على محمد الله በቁርአን صلوا عليه وسلموا تسليما እያለ እኔ የለም እልሃለሁ እንዴ አታህያቱ ስንቀራ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم እየተባለ አላልኩም እያልኩ ያለሁት አንዱ ያወራረደ ሌላው እየተቀበለ የለም ተንቢውላና የሚባለው ከ400 ዓመት በኋላ የመጣ ነው መጤ ነው በቃ አዲስ የመጣ ነው ቶ ኪታቡ ቢያረጅም አዲስ የመጣ ነው ኪታቡ ቢያረጅም አዲስ የመጣ ነው የለም والله የለም ወመላላችኋለሁ والله وبالله وتالله بالذي خلق هذا السماء የለም ማንም አያውቀው አይታወቅም ለምን እኔም ደረሳ ነበርኩኝ ደረሳ የገጠር ደረሳ ተጠጥ ያልከ የገጠር ደረሳ የገጠር እረኛ ሁኜ ነው ያደኩት ደረሳ ሁኛ ይያለው አቀዋለሁ ሶላዋት ምንድነው እሚሉት ዝም ብሎ የመጣ እንደሆነ ራሳቸው ያምናሉ ይሄንን ያዝ በዚህ በኩል ነው የለም ያልነው እንጂ ሶላዋት የለም አላልንም ቦታ ሲዝልኝ ሌላ ነብዩን ተወዳላችሁ አዎ እንወዳለን መውደድ ማለት ምን ማለት ነው ነብዩን መከተል በሶላትም ባሰጋገድም ባሷጧምም በዒባዳ ሁሉ ነብዩን መከተል ይሄ ነው ነብዩን መውደድ ከዛ ውጭ ያለ መውሊድ አውጥቼ ረቢዑል አወል ረቢዑል ሳኒ እና እንደዚሁም አልሚዕራጅ ይሄንን አወጣለሁ የለም ፍቅርህን ነው መግለጽ የፈለከው አዎ ውደዳቸው ሀያ ሶላተል ጀማዓ በርታ ሀያ ጺምህን አሳድገው በቻይና መላጭ ግጥጥ ያረክ ይላጨ ነብዩ የነብዩ አለ አይ ነብዩ የኛ ነቢ እንደዛ አይደለም ታው አንድ የእውነት አልንገር እንደው ሎጂካሊ የሚያሳምን እኮ ነገር እኮ አለ እንደው ሎጂካሊ ዝም የምሳሌ በነገርህ ምስተህል ለምሳሌ እወድሻለሁ አልካት ቀሚስ ግዛልኝ አለች አልገዛም ግን እወድሻለሁ ምን ትላለች ትቀበላለች ይሄንን አምና ትቀበላለች ያለህን ወጪ ወዳጅ ለወዳጁ እንዲህ ይላሉ አብዱላህ ኢብኑ ሙባረክ لو كان حبك صادقا لاطعته ان المحب لمن يحب مطيع ونفكره كلبه كانجت ቢሆን ኖሮ አላህን እሽትል ነበር ነቢ መሐመድን እሽትል ነበር ለምን فان المحب لمن يحب مطيع ወዳጅ ለወዳጁ አያስከፋምና ወዳጁን አያስቀይምምና አንተ ነብዩን ተወዳለህ አዎ ሶላተ ጀማዓ ላይ በርታ ነብዩን ተወዳለህ አዎ 5 ወቅት ሶላትን አደራል ነብዩን ተወዳለህ አዎ የጎረቤትን ነገር አደራ ነብዩን ተወዳለህ አዎ حرامን ዝሙትን ማጭበርበር ማንታታትን እራቅ ይሄ ከሆነ የነብዩ አለይሂ ሰላቱ ወሰለም ፍቅር ይገለጻል ለምን الله ينجرنا له قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم قلت لنا الهجان جيتا عدرا عباد الله اجزه لا يالن أقوام يتسكاك لمهنا اللبت فتلي وطاتوش الله انفروا ውጣብያለሁ እኔ ማድረስ ነው ያለብኝ እኔ ተቀበላችሁ አልተቀበላችሁ ከተቀበላችሁ አላህ እናንተን በረከቱን አላህ ያድርግላችሁ ለኛም አላህ ረድኤቱን ያድርግልን አላህ ጀነት ይሰብስበን እናታችንም አላህ ይማራቸው መንገር ግን ያለብን ነገር አንዷና የምነግራችሁ ነገር ወጣቶች አላህን ፍሩ የወጣት ታላቅ ወንድሞችም አላህን ፍሩ ቪዲዮ ቤት እየሞላ መስጂድ እየተራቆተ ነው ኳስ ለጉድ እየተደገፈ ዲን እየተራቀ ነው ሰው ባዮሎጂን ማያደረገ ኬሚስትሪ እየፈለጠ ፊዚክስን እንዲህ እየፈለጠ እንትን የተለያዩ ቀመሮችን እየሸመደደ ፎርሙላ እየሸመደደ ነገር ግን የሚገርመው አቂዳውን አልያዘም አይማር አላልኩም
ፊዚክሱንም ይፍለጠው ኢንጂነር ያስፈልገናል እኛ ኒኩለርም ያምርት ከቻለ ያስፈልጋል ኬሚስትም ይሆን ማን ከለከለ እየከለከልን ያለነው አቂዳህን ተተሃዲዛ ውስጥ አትግባ እንደው ዝም ብለህ እንደ ዳርዊን ተወርም ብቻ ሌላ ግልባጭ ዳርዊን ሆነ ትኖራለህ ለተየ هذا الرجل لا دين له دين የለውም አንተ አኸራ ላይ ትላለህ መረቡክ ብትባል አው ሶስት ጥያቄ አለ ቀብር ውስጥ ስንገባ መረቡክ ወመን ነብዩክ ወማ ዲኑክ ለሶስቱ መልስ ተዘጋጅተናል አው ቀላልናት ይች እንዴት መረቡክ ሲባል አላህ እለዋለሁ ነብዩ ማን ነው ነብዩ መሐመድ ዲነዛ እስልምና በቃ ይቻጨር አይደል እንደ ቀላልናት መስለሃለች እንኳን መልአክ ፊት ፍርድ ቤት ላይ ቀርበህ ራሱ ስምህ ማን ነው ቢል በድንገት እኔ እንጃ የምትልበት አጋጣሚ አለ ይበላሽብሃል ትደነግጣለህ የመሲር ጉዳይ ነው የመጨረሻ ጉዳይ ነው እምትይዘው እምትጨብጠውን የምታጣበት ሌላ ዓለም ነው ለየት ያለ ነው የቀልጣፎች ቀልጣፋ የፈሲዎች ፈሲህ የርቱዕ ተናጋሪዎች ተናጋሪ አለ የተባለ ንግግርን የሚቆላ የነበረ የሚሰነጥቅ የነበረ መልአኩ ፊት ግን መናገር አይችልም ይኸው እንዲህ ብለዋል ነብዩ አለይሂ ሰላቱ ወሰላም አመል ካፊር ወልሙናፊቅ من ربك سبال ها لا أدري ይሄንን ይመልሳል ብለዋል ነብዩ አለይሂ ሰላቱ ወሰላም والله الله ይጠብቀን አላህ እንደው በተከክል የምንመልስ አላህ ያድርገን አሁን ልክ ተቀብሮ ቀባሪ በሚመለስበት ሰዓት ነብዩ እንዲህ ብለዋል يسمع الميت قرع نعال من دفنه የቀበሩትን ሰዎች ኮቴ ይሰማል ብለዋል ነብዩ ልክ ለቀን እቃያነ ሳሳን ስንሄድ ይሰማል ሟች ነብዩ በሶይ ሐዲታቸው ነው የተናገሩት ያብደላህ ይሰማል ቀርዓኒ አለይሂ ይሰማል ብለዋል የዛን ሰዓት ነው اللهم اغفر له اللهم ثبته اللهم علهمه الجواب መልሱን አንተ መልሱን ስጣቸው እናታችን በትክክል መልሱ አላህ ያድርጋቸው ብለን ዱዓ እንድናደርግላቸው ለአማንያት በዚህ መልክ ታዘናል ስለዚህ ለነገ ለቀብር ጥያቄ የምንዘጋጀው መልሳችን ዛሬ ላይ የምናዘጋጀው ነው የዛሬ ስንቅ ነው ለነገ የሚሆነን አደራችሁን አዩሃ المسلمون عباد الله والله እኛ ሶላታችን ላይ ብንበረታ ጀማዓችን ላይ ብንበረታ አቂዳችን ላይ ብንበረታ ሱናችን ላይ ብንበረታ ሙስሊሞች እንዋደዳለን እንፋቀራለን እንከባበራለን አንድ እንሆናለን መስመራችን የተጠበቀ ይሆናል እንፈራለን ላዕላይ እንሆናለን ታላላቆች እንሆናለን ትልቅ ሰገነት ዋና ክብር ማማችን ላይ እንቆናጠጣለን እነ አቡበከር እነ ዑመር እነ ሱሃይብ እነ ቢላል እነ ሰልማን አልፋሪሲ እነዛ ሁሉ ያንን ታላቅ ክብርና ላዕላይነትን ያገኙ ዲን ስለያዙ ነው አደራ አላችኋለሁ እና ቀብር ላይ ያለ ነገር ምንድነው ምናልባትም አሁን ከጎርፍ ጋርና ከተለያየ ነገር ጋር የሚገናኝ ነገር ከሆነ ተዋቸው መሐመድ ይካባል መሐመድ